የኢራን ጉዳይ ከብዷል። ፕሬዝዳንት ትራምፕ የለም ለምን ይዋሻል አሁን ኢራንን ማንበርከክ የሚለውን ነገር ለጊዜው ተወት አድርጉትና ቢያንስ የተዘጋውን የነዳጅ መተላለፊያ መስመር ለማስከፈት እንዲቻል ሌሎቻችሁን በጦርነቱ ተሳተፉ እንጂ የሚል ጥብቅ መልእክትን ሰደዋል። ለ3 ሳምንት ከሁለት ሀገራት ጋር ወጥራ የተዋጋችው ኢራን አሁንም እቀጥላለሁ ብላለች። We have some more breaking news coming in. US President Donald Trump has now put out on social media saying that other nations will help the US keep the Strait of Hormuz open. ትራምፕ ለቻይናም ጭምር ምን ነው ዝም አልሽ የሚል ያግዙን መልእክታቸውን በትሩዝ ማህበራዊ ትስስር ገጻቸው ላይ ይፋ አድርገዋል። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁ ፕሬዝዳንቱ በዚሁ መልእክታቸው ተናግረዋል። Tonight, President Trump renewed calls for countries that rely on oil flowing through the Strait of Hormuz to send warships to secure the shipping route. ቻይና እንደውም አሁን ባለው ጦርነት ኢራንን በሳተላይት መረጃ ማቀበል እየተጠረጠረች ያለች ሀገር ናት። ኢራን በሚሳኤሎቿና ድሮኖቿ አነጣጥራ እየደበደበች ያለችው በሩሲያና ቻይና የሳተላይት መረጃዎች ነው የሚለው ጉዳይ የአደባባይ ሚስጥር ሆኗል። ያም ሆኖ ትራምፕ ነዳጅ ሽጡልን ለማለት ሞስኮ ሲደውሉ የሆርሙዞች መጠን አብረን እናስከፍት በሚለው ጉዳይ ደግሞ ለቻይና ጥሪን አቅርበዋል። ሁለት ሀገርን ፊት ለፊት እየተፋለመች በ3 ሳምንት ጊዜ ውስጥም የተባበሩት አረብ ኤምሬትን፣ ሳውዲን፣ ኩዌትን፣ ባህሬንን እና ሌሎች ሀገሮችን እያስጨነቀች ያለችው ኢራን ጦርነቱን ገብተንበታል እየተዋጋን ነው እያለች ትገኛለች። በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ትንቅንቅ እንደቀጠለ ይገኛል። በዚህ መሃል ግን ኢራን እንዴት ኢላማዋን እየጠበቀች በመካከለኛው ምስራቅ ያሉ ኢላማዎችን መምታት ቻለች የሚለው ጉዳይ የአሜሪካ እስራኤልና ምዕራባውያን ከባድ ራስ ምታት ሆኖ እንደቀጠለ ነው። በኢራን ሚሳኤሎችና ድሮኖች ወታደራዊ ኢላማዎችና የሲቪል ተቋማት እየተመቱ ይገኛሉ። አንዳንዶቹ ኢላማዎች ጠብ የሚሉ አልሆኑም። የተባለው ቦታ አልመው ኢላማቸውን የሚመቱ ሆነዋል። ይሄ ከ1000 ኪሎ ሜትሮች ርቀት የጠላትን ኢላማ አልመው የመምታት ጉዳይ የሳተላይት የመረጃ ቴክኖሎጂ ውጤት ነው። ኢራን የዚህ ቴክኖሎጂ ባለቤት አይደለችም። የዚህ ባለቤት የሆኑት ሀገራት አሜሪካ፣ ሩሲያ፣ ቻይና እና የአውሮፓ ሀገራት ናቸው። ይህም በመሆኑ በአሜሪካውያን ፖለቲከኞችና ወታደራዊ አመራሮች በኩል ቻይናና ሩሲያ አስመቱን የሚሉ ቅሬታዎች እየተሰሙ ይገኛሉ። እነዚህ የሰሞኑ የአሜሪካ ሚዲያ ዘገባዎች ይህንኑ ቅሬታ የሚያመላክቱ ናቸው። Sources tell CNN that Russia is aiding Iran's war effort by providing intel on U.S. military targets. Multiple sources tell CBS News that Russia is providing Iran with information about U.S. positions. ሚሳኤል የመታውን ይምታ ተብሎ እንዲሁ ለሚመለከተው ሁሉ በሚል የሚተኮስ መሳሪያ አይደለም። አንዱን ምርጥ ሚሳኤል አድርጎ ለማውጣት ሚሊዮን ዶላሮች ከእውቀትና ጊዜ ጋር ይፈስበታል። ሚሳኤሎች ከመስራት ባሻገር እንዴት ብሎ የተፈለገውን ኢላማ ይምቱ የሚለው ጉዳይ እጅግ ወሳኙ ነጥብ ነው። አንድ ሚሳኤል ከአንደኛ ዓለም ጫፍ ተወንጭፎ እየከነፈ በመሄድ በግዙፍ የዓለማችን ክፍል አንዲት የተፈለገች የኢላማ ነጥብን ይመታል። ተኳሹ ክፍል ከዓለማችን ክፍል ውስጥ አንድን ህንፃ ነጥሎ መምታት ከፈለገ ከ10,000 ኪሎ ሜትሮች ርቀት ላይ በመሆን ሊያደባየው ይችላል። የቴክኖሎጂ የረቀቀ ሚስጥር ያለውም እዚህ ጋር ነው። አሁን ከኢራን ጋር ባለው ግብግብ ኢራን ማደያ ልምታ ብላ ከእሷ ግዛት በብዙ ሺህ ኪሎ ሜትሮች የሚርቁትን ሀገራት የነዳጅ መሰረተ ልማቶች ስትመታ ይታያል። በተመሳሳይ መልኩ ኤርፖርቶች፣ ኤምባሲዎች፣ ወታደራዊ ካምፖች፣ ግዙፍ ሰማይ ጠቀስ ህንፃዎችና የመሳሰሉት እንመታቸዋለን የሚል ማስጠንቀቂያ ከተሰጠ በኋላ ከብዙ ሺህ ኪሎ ሜትር ርቀት ላይ በመሆን በተተኮሱ ሚሳኤሎችና ድሮኖች ሲመቱ ይታያል። የአሜሪካና እስራኤል በኢራን ላይ በሚወስዱት እርምጃ ጭምር የሚታይ ነው። ከዚህ ጀርባ ያለው ቴክኖሎጂ ሳተላይት ቴክኖሎጂ ነው። ዓለማችንን ስፔስ ላይ በመሆን ጠምደው መረጃ የሚያቀብሉ የሳተላይት ቴክኖሎጂዎች የእነዚህ ሚሳኤሎችና ድሮኖች መረጃ አቀባዮች ናቸው። This cutting-edge system of 30 satellites unlocks a complete new set of technological features. Now you will know your exact position with a precision never reached before. ሚሳኤልን እጅግ ሩቅ ከሆነና በሺዎች ኪሎ ሜትር ከሚርቅ ቦታ እየተኮሱ የፈለጉትን ኢላማ አነጣጥሮ የመምታቱ የቴክኖሎጂ ጨዋታ የሚገኘው በዓለማችን የሳተላይት ቴክኖሎጂ የመረጃ ቅብብሎች ነው። በስፔስ ያለው የሳተላይት መረጃዎች ለመርከብ ጉዞ፣ ለአውሮፕላን በረራና ሰሞኑን እንዳየነው አይነት ለጦርነት አነጣጥሮ መምታት ጥቅምም ጭምር ያገለግላል። These missiles can accurately hit their target from a distance of more than 6,000 kilometers. የሳተላይት ቴክኖሎጂ ዓለምን በራስ መዳፍ ላይ እንዳለች የብይ ጠጠር ቁጭ አድርጎ የሚያሳይ ነው። በየትኛው የዓለም ክፍል ምን አይነት ነገር አለ የሚለውን ምድር ላይ በሚንቀሳቀስ የሰው ቁመት ደረጃ በብዙ ጥፍ አጉልቶ የሚያሳይ ነው። እነዚህን ሳተላይቶች የሚጠቀም ሰው ወይም አካል ከአንድ የዓለም ጫፍ በመሆን በሌላ ሀገር ውስጥ ምን አለ የሚለውን እያንዳንዱን ነጥብ መመልከት ይችላል። They needed a system of satellites orbiting the Earth.
constantly transmitting signals that could be picked up by GPS receivers on the ground. በዚህ መሰረት በአንድ ሀገር ውስጥ ያሉ ወታደራዊ ተቋማት፣ መሰረተ ልማቶች፣ ሌሎች ጓዳ ጎድጓዳዎች በሙሉ በስፔስ ሳተላይት ቁጥጥር ስር ያሉ ናቸው። እነዚህ ቁልፍ የተባሉ ቦታዎች ከሚሳኤሎች ማስወንጨፊያዎችና ጋይድድ በኢላማ ከሚመሩ ሚሳኤሎች አማካይነት አይን ውስጥ እንዲገቡ ተነጣጥረው ይቀመጣሉ። ሙሉ መረጃው ስፔስ ላይ ካለው የመሬት ኢላማ መረጃ ይወስዳል። በዚሁ መሰረት የተናበበው መረጃ እንደተጠናቀቀም የሚተኮሰው ሚሳኤል የተሰጠውን የስፔስ ሳተላይት አቅጣጫና የርቀት መጠን እየተከተለ ወደ ኢላማው ይከንፋል። በነገራችን ላይ በሌላ አቅጣጫ ሚሳኤሉን ኢላማውን እንዳይመታ አድርጎ ለማክሸፍ የሚተኮሱት ጸረ ሚሳኤል ሚሳኤሎችም ቢሆኑ ከተተኮሰው ሚሳኤል ጋር አየር ላይ ለመፋለም የሚነሱት እነሱም ቢሆን የስፔስ ሳተላይትን መረጃ ተጠቅመው ነው። አየር ላይ በሰዓት ብዙ ሺህ ኪሎ ሜትሮችን እየከነፈ ወደ ኢላማ የሚምዘገዘገው ሚሳኤል ከፊት ለፊቱ በሚምዘገዘገው ሌላኛው ጸረ ሚሳኤል እንዲሁ አይመታም። በተቻለው መጠን አቅጣጫውን በመቀየር አምልጦ ኢላማውን ለመምታት ይጥራል። ሚሳኤሉ ጋይድድ ወይም በተኮሰው አካል የርቀት ፍጥነትና አቅጣጫ ለውጥ ቁጥጥር የሚደረግበት ነው። አንድ ጊዜ ተተኩሷል ተብሎ እንዲሁ የሚተው አይደለም። ለዚያም ነው አንዳንዶቹ የኢራን ሚሳኤሎች በርከት ያሉ የሚሳኤል መከላከያዎችን አልፈው ጉዳት ሲያደርሱ የሚታዩት። እናም ጦርነቱ ልም ያለ የቴክኖሎጂ ጦርነት ነው ማለት ነው። የዚህ አይነቱን የሳተላይት ቴክኖሎጂ አሜሪካ ለዓመታት በብቸኝነት ተቆጣጥራው ቆይታለች። ይህ የአሜሪካ የሳተላይት ቴክኖሎጂ ግሎባል ፖዚሽኒንግ ሲስተም ወይም በምህጻረ ቃሉ GPS በመባል ይታወቃል። ይህ ቴክኖሎጂ በምድር ላይ ከአንድ ጫፍ ወደ ሌላ ጫፍ የሚደረጉ እንቅስቃሴዎችን በሚገባ በማመላከት ጂኦሎኬሽን ወይም ጂኦፖዚሽን የሚባለውን የምድር ላይ ነጥብ ከሳተላይት ጋር እየተናበበ የሚያመላክት ቴክኖሎጂ ነው። ይህ ከእንቅስቃሴ ጋር በተያያዘ ላሉት የዓለማችን ቴክኖሎጂዎች አይን እንደማለት ነው። እንቅስቃሴዎች ያለ አይን እንደሚከብዱ ሁሉ ቴክኖሎጂዎችን መሰረት ያደረጉ እንቅስቃሴዎችም ያለ ግሎባል ፖዚሽኒንግ ሲስተም ወይም GPS እጅግ ከባድ ናቸው። ከባድ ናቸውም ከሚለው በላይ ሊታሰቡ የማይችሉም ናቸው ማለት ይቻላል። የዚህ ቴክኖሎጂ የመጀመሪያው ፈጣሪ አሜሪካ በመሆኗ ሁሉም ሀገር ለአሜሪካ ተገዥነቱን በሚያረጋግጥ መልኩ ቴክኖሎጂውን ሲጠቀም ቆይቷል። አሁን ባለው የዓለማችን ስርዓት ዓለምን ለመቆጣጠር የቴክኖሎጂ አቅም ብልጫ ወሳኝነት አለው። በዚህ መሰረትም የአሜሪካ በብዙ ዘርፎች ዓለምን በመቆጣጠሩ ረገድ የጂፒኤስ ቴክኖሎጂ በእጅጉ ረድቷታል። መርከቦች፣ አውሮፕላኖች፣ የጦር መሳሪያ ኢላማዎች ያላቸው እንቅስቃሴ በሙሉ በጂፒኤስ በመወሰኑ የቴክኖሎጂ ባለቤት የሆነችውን አሜሪካን የበለጠ የዓለማችንን የቁጥጥር ማማ ላይ ሲሰቅላት፣ በዚህ ቴክኖሎጂ ስር ተጠቅልለው የወደቁትን እንደ ቻይና ያሉ ሀገራት ግን ምቾት የሚሰጥ አልነበረም። እንደ ቻይና ያሉ ሀገራት ለጥቅማቸው ሲሉ ሳይወዱ በግዳቸው ጂፒኤስን የሚጠቀሙበት ሁኔታ ተፈጠረ። የቻይና መርከቦች ባህር ላይ የሚቀዝፉት፣ አውሮፕላኖቿ በሰማይ ላይ የሚከንፉት የአሜሪካንን የጂፒኤስ ቴክኖሎጂ አምኖ ሆነ። ይህ ለቻይናውያን እየመረረ የሚዋጥ እውነታ መሆኑም ግድ አለ። አሜሪካ ቻይናን በብዙ መልኩ ከጨዋታ ውጪ ለማድረግ ሌላ ምንም ሳታደርግ የጂፒኤስ ቴክኖሎጂዋን ብቻ መከልከል በቂ ነው። ቻይናና ቀሪው ዓለም በዚህ ደረጃ በአሜሪካ መዳፍ ወደቁ። ግን ደግሞ ቻይና ተኝታ አላደረችም። በተለይ በማናቸው መልኩ ጦርነቶች ቢነሱ የቻይና ጀቶችና ሚሳኤሎች የአሜሪካ ጂፒኤስ ከተነፈጋቸው አርፈው ቁጭ ከማለት ውጪ ሌላ ምንም አይነት አማራጭ አልነበራቸውም። በእርግጥም ቻይና እንደፈራችው አሜሪካን በአንድ ወቅት አደረገችው። ዛሬ ኢራን በመካከለኛው ምስራቅ እንደፈለገች ኢላማዎቿን እየመረጠች እንድትተኩስ ያደረጋት የሌላኛው ቻይና ሰራሽ የጂፒኤስ ቴክኖሎጂ በእልህ ተምጦ እንዲወለድ ያደረገውም እዚህ ነጥብ ላይ ነው። ነገሩ ወደ ኋላ ሄዶ ሲታይ አስገራሚ ታሪክ ያለው ነው። አሜሪካ የጂፒኤስ ቴክኖሎጂ ፈጥራ ዓለምን በመዳፏ ስራ አስገብታ እንዳስገበረችው ሁሉ ቻይናም በዚህ አቅጣጫ የራሷ ቴክኖሎጂ ባለቤት እንድትሆን ያደረጋት አንድ የሚገርም ክስተት ተፈጠረ። ይህ ቻይናን ከአሜሪካ ከጂፒኤስ ቴክኖሎጂ ያላቀቀው አንድ ክስተት ወይም አጋጣሚ የይንሄ ክስተት ወይም ዘይንሄ ኢንሲደንት በመባል ይታወቃል። ታሪኩ የዛሬ 33 ዓመት የተፈጠረ ነው። የሆነው እንደ አውሮፓውያን አቆጣጠር በ1993 እንደሆነ የቀደሙት ዘገባዎች ያሳያሉ። በጊዜው አንድ የቻይና መርከብ ጭነት ይዛ ወደ መካከለኛው ምስራቅ በመጓዝ ላይ ነበረች። በዚህ መሃል ግን ይቺኑ መርከብ በተመለከተ አሜሪካውያኑ አንድ አደገኛ የሆነ የደህንነት መረጃ ደርሶናል ሲሉ አስታወቁ። መረጃውም ይቺ መርከብ ለኢራን የሚደርስ የኬሚካል ጦር መሳሪያን ጭናለች፣ እናም አሜሪካ ይቺን መርከብ አብጠርጥሬ መፈተሽ አለብኝ ስትል መልእክቷን ለቻይና ባለስልጣናት ላከች። In 1993, a Chinese container ship called the Milky Way, or Yinhe in Chinese, was on a routine delivery trip to the Middle East. The CIA decided it was probably delivering weapons of mass destruction to Iran. ቻይናውያንም እንደዚህ አይነቱን መርከባችሁን ልፈትሽ አይነቱን ጥያቄ እንደ ብሔራዊ ውርደት ስለቆጠሩት የለም ምን ሲደረግ ማንም መርከብ ይፈትሻል የሚል ምላሽን ሰጡ። በዚህ ወቅት አሜሪካውያኑ እንዲህ ካላችሁማ እናሳያቸዋለን በሚል መርከቧ ለጉዞ የምትጠቀምበትን የጂፒኤስ ቴክኖሎጂ ድርግም አድርገው አጠፉት። ቻይናውያኑ መርከቧን መከታተል ተሳናቸው። መርከቧም ድንገት ባህር ላይ አቅጣጫ አልባ ሆና ቆመች።
ቻይናውያኑ በዚህ ጉዳይ ከአሜሪካ ጋር ለመደራደር ቢሞክሩም አንሰማችሁ መፍትሄው ራሳችሁን ለኛ ፍተሻ አሳልፎ መስጠት ብቻ ነው የሚል እቅጩን የሆነ ምላሽ ተሰጣቸው። ይህ ለቻይናና ቻይናውያን እንደ ከባድ ብሔራዊ እርደት የተቆጠረ ግን ደግሞ ምንም ማድረግ የማይቻልበት ክስተት ነበር። ድርድሩም ተካሄደ። ቻይናም ስትወድ በግዷ በመርከቧ መፈተሽ ተስማማች። ለመርከቧ ጂፒኤስ እንዲበራ ከተደረገ በኋላ ወደ ፍተሻ ወደብ ቦታ እንድትመራ ተደረገ። ፍተሻውም ተካሄደ። በመጨረሻም እንደተባለው ያቺ የቻይና መርከብ ለኢራን ሊደርስ የሚችል ኬሚካል ጦር መሳሪያ የያዘችበት ሁኔታ አልተገኘም። የጫነችው ሌሎች ተራ ምርቶችን ነበር። በዚህም ቻይናውያኑ አሜሪካ ለፈጸመችው ለዚህ ተግባር ኦፊሴላዊ ይቅርታን በአደባባይ መጠየቅ አለባት ቢሉም አሁንም በድጋሚ አንሰማችሁም የምን ይቅርታ ነው ተባሉ። ይህም ለቻይና አንፎርጌቴብል ሂዩሚሊዬሽን ወይም የማይረሳው ብሔራዊ ውርደት ተብሎ ተመዘገበ። መረጃዎች የሚያመለክቱት እልህ ምላጭ ያስወጣል እንደሚባለው ቻይናውያኑ ራሳችንን ከአሜሪካ የጂፒኤስ ቴክኖሎጂ ካላላቀቅን በስተቀር ተኝተን ማደር የለብንም በሚል በጊዜው እዚህ ውሳኔ ላይ እንደደረሱ ነው። በዚሁ መሰረትም ቻይና በብዙ ለአስጨራሽ ትግል በራሷ መንገድ የጂፒኤስ ቴክኖሎጂን የሚተካ ቤዱ ናቪጌሽን ሳተላይት ሲስተም ወይም በምህጻረ ቃሉ BDS የተባለ ቴክኖሎጂን ፈጠረች። Despite this, the incident was a major humiliation for China, exposing its heavy reliance on the US-controlled GPS. This served as a wake-up call and marked a pivotal moment in China's pursuit of technological independence, especially in satellite navigation. ቻይና የBDS ሳተላይት ቴክኖሎጂን ሁሉንም ነገር ሞክራ አስተማማኝ በሆነ መልኩ ወደ ስራ እንዲገባ ያደረገችው የዛሬ 6 ዓመት እንደ አውሮፓውያን አቆጣጠር በ2020 ነበር። ይህ ሁኔታ በአሜሪካና አጋሮቿ የተያዘውን የሳተላይት ቴክኖሎጂ የበላይነት የሰበረ ነበር። Despite this, the incident was a major humiliation for China, exposing its heavy reliance on the US-controlled GPS. This served as a wake-up call and marked a pivotal moment in China's pursuit of technological independence, especially in satellite navigation. በተለይ ደግሞ እንደ ኢራን ላሉ ሀገራት ይህ ቤዱ ናቪጌሽን ሳተላይት ሲስተም ወይም በምህጻረ ቃሉ BDS የተባለው ቴክኖሎጂ በሰፊው እያገለገለ መሆኑ ይነገራል። ኢራን ሚሳኤሎቿን ለመተኮስ፣ ድሮኖቿን ለመተኮስ የቻይናና የሩሲያን አቅጣጫ መጠቆሚያ የሳተላይት ቴክኖሎጂዎችን እንደምትጠቀም ዘገባዎች ሲያመለክቱ ከርመዋል። ኢራን አሁን እያደረገች ባለው ወታደራዊ ትንቅንቅ ውስጥ የአሜሪካኑን የጂፒኤስ ቴክኖሎጂ እንደማትጠቀም ከግልጽም በላይ ያለ እውነታ ነው። በአሜሪካውያኑ በኩል ኢራን በመካከለኛው ምስራቅ ያሉ የአሜሪካ ወታደራዊ ተቋማትንና ጥቅሞችን እንደዚሁም የወዳጅ ሀገር መሰረተ ልማቶችንና እስራኤልን በማጥቃቱ በኩል ሩሲያ መረጃ እያቀበለች ነው። እንደዚሁም የቻይና የጂፒኤስ ሳተላይት ቴክኖሎጂ ባላንጣ የሆነውን ቤዱ ናቪጌሽን ሳተላይት ሲስተም ወይም BDSን እየተጠቀመች ነው በማለት ላይ ይገኛሉ። በዚሁ ዙሪያም CNBC ኢንተርናሽናል ቴሌቪዥን በዩናይትድ ኪንግደም የሩሲያ አምባሳደር ሆነው እያገለገሉ ላሉት አንድሬ ከርሊን ጥያቄ አቅርቦላቸው ነበር። ጥያቄውም ሩሲያ ለኢራን መረጃ እያቀበለች የአሜሪካ ወታደራዊ ኢላማዎች እንዲመቱ እያደረገች ነው የሚል ነበር። በመጀመሪያ አምባሳደሩ እኔ ሲቪል አምባሳደር ነኝ፣ በዚህ ዙሪያ አስተያየት መስጠት አልፈልግም በማለት ጥቂት ካንገራገሩ በኋላ ጋዜጠኛው ገፋና ጫና አድርጎ ሲጠይቃቸው እንግሊዝና አሜሪካ መረጃ እየሰጡ አይደል ዩክሬን ሩሲያን እንድትደበደበ ያደረጉት በማለት እኛ ስናደርገው ምን ያስደንቃል አይነት ያለው ምላሽ የሰጡበት ሁኔታ ታይቷል። እንስማቸው። And the accusation is that Russia has been supplying intelligence to Iran to target US assets, US radar capabilities in the Middle East as well. What kind of accusation it is? I do not accept any accusation. United States is providing intelligence to Ukraine. Ukraine and United Kingdom is providing. በነገራችን ላይ ልክ እንደ አሜሪካው GPS እና እንደ ቻይናው BDS ሁሉ ሩሲያም ግሎናስ የሚባለው የሳተላይት ሲስተም አላት። እንደውም በሳተላይቱና ስፔስ ሳይንሱ ዘርፍ ሩሲያ እጅግ የሰፋ የምርምር ታሪክ ያላት ሀገር ናት።